بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. قال المؤلف رحمه الله تعالى: السنة والبدعة. سنة بدعة من النتو أسكفي النتو المتايبات رأسنا. السؤال السادس والخمسون 56ኛው ጥያቄ: هل في الدين بدعة حسنة؟ በዲናችን بدعة حسنة መልካም ቢድዓ ጥሩ ቢድዓ የሚባል ነገር አለ እንዴ? الجواب የዚህ ጥያቄ መልስ ليس في الدين በዲን ውስጥ የለም بدعة حسنة መልካም ጥሩ የሚባል ቢድዓ ፈጽሞ የለም። ወደሊሉ በዲን ውስጥ መልካም ቢድዓ የሚባል ጥሩ ቢድዓ የሚባል ነገር እንደሌለ ማስረጃው ቀውሉሁ ተዓላ የጌታችን ቃል አልየውመ አክመልቱ ለኩም ዲነኩም ዛሬ ዲናችሁን ሞላሁላችሁ፣ ወአትመምቱ ዐለይኩም ኒዕመቲ እናንተ ላይም ጸጋዬን ሙሉ አደረግኩላችሁ አዳረስኩላችሁ፣ ወረዲቱ ለኩም ልእስላመ ዲና እስላምንም ለእናንተ እንደ ሃይማኖት ወደድኩላችሁ መረጥኩላችሁ ብሏል አላህ ተባረከ ወተዓላ። ዲን የተባለ በሙሉ የዲን አካል ሊሆን የሚችል ነገር በሙሉ ከነቢይ መሞት በፊት ተጠናቋል፣ ተደንግጓል። ወቀውሉሁ ሰለላሁ ዐለይሂ ወሰለም ነቢይ ማለታቸውም ሌላኛው መልካም ቢድዓ የሚባል እንደሌለ ማሳያ ነው። ወኩሉ ቢድዓቲን ضላላ ቢድዓ በሙሉ ጥመት ነው። ወኩሉ ضላለቲን ፊናር ጥመት በሙሉ ለእሳት የሚዳርግ ነው፣ እሳት ውስጥ መግባትን የሚያስከትል ነው ብለዋል። ሰሒሑን ረዋሁ አሕመዱ ወገይሩሁ ትክክለኛ የሆነ ኢማም አሕመድና ሌሎችም የዘገቡት ሐዲስ ነው። ሱና ብሎ ማለት የነቢዩ ዓለይሂ ሰላቱ ወሰላም መንገድ ማለት ነው። የቃል የተግባር የእምነት ጉዳዮችን በሙሉ የሚመለከትም ነቢዩ ዓለይሂ ሰላቱ ወሰላም የእኛ አርአያ ናቸው። እሳቸው ያደረጉት አድርጉት ብለው ያዘዙ ነገር በሙሉ ሱና ይባላል። የአንድ ሰው ዲኑ የተሟላ የሚሆነው የነቢዩን ሱና እስከተከተለ ድረስ ነው። አደራችሁን የኔን ሱና ያዙ ተከተሉ፣ አደራችሁን ቢድዓን አዲስ መጤን ነገር ተጠንቀቁ ራቁ ብላ። የሰው ልጅ ከሱና ከወጣ ቢድዓ ላይ መዘፈቁ ቢድዓ ላይ መውደቁ አይቀርም። ቢድዓ ማለት ደግሞ ዲን ላይ የተፈጠረ አዲስ ነገር ማለት ነው። ማ ኡሕዲሰ ዐላ ገይሪ ሚሳሊን ሳቢቂን ከዚህ በፊት ተሰርቶ ማይታወቅ የሌለ ነገር ማለት ነው። ከሸሪዓ አንፃር ማስረጃ የሌለው ዲን ውስጥ ያስገቡት ሰዎች ዲን ውስጥ ያስገቡት ማስረጃ የሌለው ነገር ማለት ነው። ቢድዓን ሙሉ በሙሉ ልንፈራ፣ ልንጠላ፣ ልንርቅ ይገባን። የቢድዓ ቆንጆ የለም። ሆኖም ግን አንዳንድ ቢድዓ ለአምስት ይከፈላል ያሉ ሰዎች ተገኝተዋል። ቢድዓ ለአምስት ይከፈላል። ዋጅብ የሆነ ጥሩ የሆነ ኢላ አኺሪህ ያሉ ቢድዓን ዘርዝራ። በጥቅሉ ይሄ ተቅሲም ልክ አይደለም። ቢድዓ ጥሩና መጥፎ ተብሎ አይከፋፈልም። ቢድዓ ጥሩና መጥፎ ተብሎ አይከፈልም። ቢድዓ አንድና አንድ ነው። አንድ አይነት ሁክሙም አንድ ነው። የእምነት ቢድዓ፣ የተግባር ቢድዓ፣ የሚያከፍር ቢድዓ፣ የማያከፍር ቢድዓ ሊባል ይችል ይሆናል። ግን ከሁክሙ አንፃር ቢድዓ ሁሉም የተጠላና የተወገዘ ነው፣ ሙንከር ነው። هل في الدين بدعة حسنة የሚል ጥያቄ የተነሳውም ለዚህ ነው። ስላለ ነው ይሄ የሚሉ ስላሉ ነው። ዲን ውስጥ መልካም ቢድዓ አለ። ቢድዓም ቢሆን ችግር የለውም፣ ይሄ ጥሩ ቢድዓ ነው። ለምሳሌ መውሊድን ማክበር፣ ሌሎችንም መሰል ከጊዜ በኋላ የመጡ ተግባራትን ነቢ ሰሐቦች ያልሰሯቸው አልቁሩን አልሙፈضላ የሰሐባ የታቢዒዎች ትውልድ ውስጥ ማይታወቅን ነገር እየሰሩ
ይሄ እኮ ቢድዓ ነው ሲባሉ ቢድዓም ቢሆን መልካም ቢድዓ ነው ይላል። የት ነው ያለው መልካም ቢድዓ የሚል ነገር ከተባለ አንዳንድ የሚያነሷቸው ሹብሃዎች ሊኖሩ ይችላሉ። ዋናው ቀድሞ እምነትን ማስተካከል ነው። እኛ እንደ አቋም እንደ ሙስሊም መልካም ቢድዓ የሚባል ነገር አለ ወይ? የለም። ቢድዓ ሐራም ነው። እንደ መሰረት ሙስሊም ቢድዓ ሐራም ነው ወንጀል ነው ብሎ ማመን አለበት። ከከባድ ወንጀሎች ይልቅ አላህ ዘንድ የሰው ልጅን እምነት የሚያበላሽ አኼራ የሚያበላሽ ነገር ቢኖር ቢድዓ ነው። ቢድዓ ኸምር ከመጠጣት ዝሙት ከመስራት የከፋ ወንጀል ነው። እነዚህ ወንጀሎች ሐራም እንደሆኑት ሁሉ ቢድዓም ሐራም ነው። በል ከዛም በላይ ሐራምና ክልክል ነው። ለምን ከተባለ ነፍስ ማጥፋት፣ ኸምር መጠጣት፣ ዝሙት መስራት እነዚህ ከባድ ወንጀሎች ከመሆናቸው ጋር ይሄን የሚሰራ ሰው ሊተውበት ይችላል። ወንጀል እንደሆነ ያውቃል። ይሄን በመስራቱ አይኮራም፣ ደስም አይለው። ሙስሊም ከሆነ ኢማን ካለው የተሸማቀቀ ራሱን እየጠላ ነው ይሄ የሚያደርገው። ወደ አላህ ያቃርበኛልም አይልም። ስለዚህ የመተውበት እድል አለው ወንጀል ነው ብሎ ስለሚያምን። ቢድዓ የሚሰራ ሰው ግን ወንጀል ነው ብሎ አያፍርበትም፣ ይኮራበታል። ትክክሉ ይሄ ነው ሐቁ ይሄ ነው ብሎ ወደ ወንጀሉ ይጣራል። ስለዚህ ኢነላህ ቀድ ሐጀበ ተውበተ ዐን ሷሒቢ ቢድዓቲን ተብሎ ቢድዓ የሰራ ሰው የተውበት በር ይዘጋበታል። መተውበት አይፈልግም። ኢባዳ ነው መልካም ነገር ነው ብሎ ነው የሚያደርገው። ቢድዓ በሌላ በኩል ሙሉ የሆነው ዲን ላይ መጨመር ነው። ወንጀል ሰዎች ዲን ላይ መጨመር ነው ብለው ዲን ነው ብለው አይደለም የሚሰሩት። እንደውም ዲኔን አጎደልኩ ያሉ የተሸማቀቁ ነው። ኢብሊስ ሸይጣን ከወንጀል ይልቅ ቢድዓን ነው የሚወደው። አልቢድዓቱ አሐቡ ኢላ ኢብሊስ ሚን አልመዓሲ። ቢድዓ ዲን ላይ አዲስ ነገር መፍጠር፣ ነቢ ያልሰሩትን መስራት፣ ማስረጃ የሌለውን ነገር ማድረግ ለኢብሊስ ከወንጀል የበለጠ የሚመቸው ነገር ነው። ለምን ከተባለ ከወንጀል ሰዎች ይመለሳሉ፣ ሊመለሱ ይችላሉ። አይኮሩም በወንጀላቸው፣ የዲን አካል አያደርጉትም። ቢድዓን ግን ሰዎች ይኮሩበታል። ዲን ነው ይላል፣ ሱና ነው ይላል፣ ይሄ ነው ትክክሉ ይላል። ስለዚህ ወንጀልን ምንጠላውን ያክል ቢድዓን ልንጠላ፣ ወንጀልን ምንርቀውን ያክል ቢድዓን ልንርቅ ይገባናል። ለይሰ ፊ ዲን ቢድዓቱን ሐሰነቱን፣ ዲን ውስጥ መልካም የሚባል ቢድዓ የለም። የአራት ነጥብ ሊዘጋ የሚገባው ጉዳይን። አንዳንድ የኡሱል አዋቂዎች ቢድዓን ለአምስት ከፍለዋል። ዋጅብ የሆነ ቢድዓ፣ ሱና የሆነ ቢድዓ፣ መክሩህ የሆነ ቢድዓ፣ ሙባህ የሆነ ቢድዓ እያሉ ዘርዝረዋል ብለው ሊከራከሩ ይሞክራሉ። ይህ የነቢይ ንግግር አይደለም፣ የሶሓቦችም ንግግር አይደለም። ነቢይም አይደሉም ሶሓቦችም አይደሉም ቢድዓን ለአምስት የከፈሉት ለሶስት የከፈሉት። ከቁሩንን ሙፈደላ በኋላ የመጡ ምርጡ ትውልድ ካለፈ በኋላ ኢስላም፣ ሱና፣ ተውሂድ፣ ሐቅ የበላይ ሆኑ አብቦባቸው የነበረ ዘመናት ካለፉ በኋላ የመጡ ሰዎች ናቸው ቢድዓን በዚህ መልኩ የከፋፈሉ የዘረዘሩ፣ ጥሩ መጥፎ ያሉት፣ ዋጅብ ያሉት። ኢማም ሻፊዒ ቢድዓ ሁለት ነው ያሉበት ንግግር አላቸው። የእሳቸው ከዛ ይለያል፣ አምስት ነው ካሉ ሰዎች ይለያል። ኢማም ሻፊዒ ቢድዓ መስራት ይቻላል ብለው አያምኑም። እሳቸው አንዳንድ ነገሮች የቁርአን የሐዲት ማስረጃ ይኖራቸዋል፣ ከዛ በፊት ተሰርተው አያውቁም። ከጊዜ በኋላ ሁኔታው አስፈርዶ አስገድዶ የተሰሩ ነገሮች በጊዜው ከመከሰታቸው አንጻር ድሮ ያልነበሩ አሁን የተጀመሩ ሊባሉ ይችላሉ። ቢድዓ ሐሰና፣ ቢድዓ ሰይአ ሊባል ይችላል። መጥፎ ቢድዓ ማለት ቁርአን ሐዲት ማስረጃ የሌለው ከዲን ያፈነገጠ ተግባር ማለት። ቢድዓ ሐሰና ከተባለም በሳቸው ስያሜ በነቢይ ዘመን በሰሐቦች ዘመን ያልነበረ ያላስፈለገ ወይም ማድረጉ ያልተቻለ ኋላ ላይ ግን አስፈላጊ ሆኖ የተገኘ ጊዜው ሁኔታው እንዲደረግ አስፈርዶ አስገድዶ የተሰራ ግን ማስረጃ ያለው ይሄ ቢድዓ ሐሰና ሊባል ይችላል። እንደ ቋንቋ ነው፣ እንደ ቋንቋ ነው። ለምሳሌ በድምፅ ማጉያ አዛን ማለት ይሄን ቢድዓ ነው ቢል አንድ ሰው ይሄማ ቢድዓ ካልከው መልካም ቢድዓ ነው፣ መልካም ጅምር ነው ማለት ነው። ቢድዓ ማለት ጅምር እንደማለት ነው። ዲን ላይ አዲስ ነገር ፈጥሮ መጀመር ወንጀል ነው፣ ሐራም አይቻልም። ታዲያ ለምን በድምፅ ማጉያ አዳን ስላላችሁ ኹጥባ ታደርጋላችሁ ቢል አንድ ሰው ይሄ ቢድዓ አይደለም ወይ ቢል፣ አዎ ይሄ ቢድዓ አይደለም፣
በማይክ ማስተማሩን ራሱን ዒባዳ ነው ብዬ አይደለም አድርገው እኔ ወሲላ ነው ያለውን ድምፅ ማድረስ ነው። ቢድዓ ካልከውም ይሄ መልካም ጅምር ነው። ምክንያቱም በነቢይ ዘመን እነ ቢላል ሌሎችም ጣራ ላይ ወጥተው አዳን ይሉ ነበረ። አሱል አለው ማለት ነው፣ መሰረት አለው ማለት ነው። ስለዚህ ኢማም ሻፊዒ የተናገሩትን ንግግር በዚህ መልኩ እንረዳለን። እሳቸው ራሳቸው ቢድዓ ጥመት እንደሆነ ቢድዓ እንደማይቻል የተለያዩ ነገሮች ይሄ ቢድዓ ነው ሙንከር ነው ብለው እንዳወገዙ ይታወቃል። ቢድዓ በሙሉ ጥመት ነው። ለይሰ ፊዲን ቢድዓቱን ሐሰነቱን፣ መልካም ቢድዓ የለም፣ ሁሉም ቢድዓ መጥፎ ነው። የዝንጀሮ ቆንጆ የለም እንደሚባለው የቢድዓ መልካም ሐሰና የለም። ሰዎች ቢድዓ ካሉት አንድ ነገር በትክክልም ቢድዓ ሆኖ ከዲን ውጪ ነው ብለን እንዘጋለን በሩን። ጥሩ ቢድዓ ብለን መልሰን አናመጣም። ቢድዓም ብለነው ጥሩ ቢድዓ ብለን መልሰን አናመጣም። በትክክል ግን የዲን አካልና ጥሩ ከሆነ ቢድዓ አይደለም ማለት ነው። ይሄ ልብ መባል አለበት። ሰዎች ቢድዓ ሐሰና የሚሉት ነገር ወይም የዲን አካል ነው ጥሩ ነው ማስረጃ አለው ቢድዓ አንለው። ከዛ ቢድዓ ሐሰና ወደ ማለት አንሄድም። ቢድዓ አይደለም የዲን አካል ነው እንላለን። በዚህ መልኩ ዲን ውስጥ ይገባል፣ ዲን ውስጥ ይካተታል። ማስረጃ አለው፣ ደሊል አለው። እናንተ ለምን ቢድዓ ሐሰና ትሉታላችሁ? ሱና ነው የዲን አካል። እናንተ በስያሜ ደረጃ ቢድዓ ሐሰና ብላችሁ የፈለጋችሁትን ሐሰና በሚለው ማዕቀፍ ውስጥ ጥሩ ጥሩ የመሰላችሁን ሁሉ ወደ ዲን ልታስገቡበት ያመጣችሁት ስያሜ እንጂ አንድ ነገር ከዲን ከሸሪዓ ማስረጃ ካለው ቢድዓ አይባልም፣ ሱና በሚለው ይካተታል። ከዲን አንፃር ከሸሪዓ አንፃር ማስረጃ ከሌለው ቢድዓ ሐሰና ሰያ የሚባል ውስጥ አንገባም። ቢድዓ ሁሉ ጥመት ነው፣ ይወረወራል፣ ይጣላል። ስለዚህ አንዳንድ ቢድዓ ሐሰና የሚሏቸው ነገሮች ዲን ውስጥ መሰረት ያላቸው ናቸው። ቢድዓ የሚለውን ስም ትተን ዲን እንላቸዋለን፣ ሱና እንላቸዋለን። አንዳንድ ቢድዓ ሐሰና የሚሏቸው ለምሳሌ እንደ መውሊድ ሌሎችም ቢድዓ ሐሰና የሚሏቸው ነገሮች ቢድዓ ሰይአ ሙንከራ ናቸው። ሐሰና የሚለው ስለተጨመረላቸው መልካም ቢድዓ አይሆኑም፣ ተቀባይነት አያገኝም። ነቢይ ካላደረጉት፣ ሱሐቦች ካላደረጉት፣ ነቢይን ከማንም በላይ የሚወዱት አቡበክር፣ ዑመር፣ ዑስማን ካላደረጉት እና አይሻ፣ ሐፍሳ፣ ፋጢማ ካላደረጉት ሐሰና ሊሆን አይችልም። ዲን የተባለን ሁሉ ተረተው ጠብቀው ያቆዩ ለዲን አጥንት ስጋቸውን ሕይወታቸውን አሳልፈው የሰጡ ሱሐቦች ናቸው። መልካም ቢሆን እነሱ ያደርጉት ነበር። እነሱ ካላደረጉት መልካም አይደለም ማለት። ከጊዜ በኋላ ሰው መጥቶ መልካም ቢድዓ ነው ቢል እሱ መልካም ነው ስላለ መልካም አይሆንም። ስለዚህ ይሄን ቃዒዳ ያዙ። ሰዎች መልካም ቢድዓ ብለው የሚሰሩት ነገር በትክክልም መልካም ከሆነ ማስረጃ ካለው ቢድዓ አይባልም፣ የዲን አካል ነው። ቢድዓ ሐሰና የምትለውን ጭምብል አውጣት። ማስረጃ ከሌለው ሰዎች ተሰብስበው መልካም ነው ስላሉ መልካም አይሆንም፣ ቢድዓ ይባላል። ቃለ ተዓላ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና። ቢድዓ ሐሰን መልካም ጥሩ ቢድዓ የሚባል እንደሌለ ብዙ ማስረጃዎች አሉ። ከዚህም አንዱ የጌታችን ቃል ነው። ምን አለ አላህ ሱረቱል ማኢዳ ቁጥር 3 ላይ ዛሬ ዲኑን ሞላሁላችኋል። ይሄ የተባለው አልኢማም አስሱዲ ረሕመቱላሂ ዐለይህ እንደጠቀሱት ነቢይ ሊሞቱ 80 ምናምን ቀን ሲቀረው 81 ቀን አካባቢ ሲቀረው ዛሬ ዲኑን ሞላሁላችሁ አለ። ከዛ በኋላ አዲስ የመጣ ዲን የለም። ኢማሙ ማሊክ ወማ ለም የኩን የውመኢዝን ዲነን ፈለን የኩነ አልየውመ ዲና ብላ። ይሄ የቁርአን አንቀጽ ሲወርድ የዲን አካል ያልነበረ ነገር ከዛ በኋላ የዲን አካል ሊሆን አይችልም ብላ። ዛሬ ዲኑን ሞላሁላችሁ ከመባሉ በፊት የዲን አካል ሆኖ ነቢይ ያልሰሩት አለይሂ ሰላቱ ወሰላም ስሩት ብለው ያላዘዙ ሱሐቦች ሲሰሩት አይተው ያላጸደቁት ነገር በሙሉ መጥፎ ቢድዓ ነው፣ መጥፎ ጅምር፣ ጥሩ ጅምር አይደለም። ምክንያቱም አላህ ዲኑን ሞልቷል። ቢድዓን የሚጨምር ሰው ዲኑ ጎደሎ ነው አልሞላም እያለ ነው። ይሄ አንድ ከቢድዓ መዘዝና ጉዳት መካከል ትልቅ የሚባለው ዲን ላይ አዲስን ነገር ፈጥሮ የሚሰራ ሰው ምን እያለ ነው? ዲኑ ሙሉ አይደለም፣ ጉድለት አለበት፣ እኔ ሞላዋለሁ እያለ ነው ማለት። አላህ ዛሬ ዲኑን ሞላሁት እያለ ነው። አልየውመ አክመልቱ ለኩም ዲነኩም። መልካም ቢድዓ አለ የሚሉ ሰዎች ደግሞ ዲኑ አልሞላም፣ እኔ ሞላዋለሁ፣ በጥሩ ጥሩ ቢድዓዎች እየመረጥኩ እለጥፍበታለሁ፣ እጠግነዋለሁ እያለ ይሄ አላህ ላይ መቅጠፍ፣ አላህና መልእክተኛውን መቅደም ነው። ላ ቱቀድሙ በይነ የደይ ላሂ ወረሱሊሂ ወተቁላህ። አላህን ፍሩ፣ ከአላህና ከመልእክተኛው ቀደም አትበሉ ተብሎ።
ወአትመምቱ ዐለይኩም ኒዕመቲ ጸጋዬን ሙሉ አደረግኩላችሁ። ኢስላም ትልቅ ጸጋ ነው። ኢማን ትልቅ ጸጋ ነው። የጸጋዎች ሁሉ ጸጋ አላህን ማወቅ፣ በአላህ ብቸኝነት ማመን፣ ነቢይን ዐለይሂ ሰላቱ ወሰላም ማወቅ፣ መውደድ፣ መከተል። ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን። የሰው ልጆች ከሚያከማቹት ከሚሰበስቡት ሁሉ ሀብት የተሻለው በአላህ ማመን፣ በቁርአን ማመን፣ የነቢዩ እመት መሆን። ወረዲቱ ለኩሙል ኢስላመ ዲና ኢስላምን ለእናንተ ከዲን ከሃይማኖት ወደድኩላችሁ። የተለያዩ የተሳሳቱ እምነቶች፣ ዲኖች፣ ሃይማኖቶች አሉ። ከሃይማኖት ኢስላምን ወደድኩላችሁ። አላህ የወደደልንን ኢስላም ልንወድ ይገባናል። የወደደውን ዲን አላህ ራሱን ሞልቶታል። ማንም ጥሩ ጥሩ ቢድዓ ብሎ መርጦ ሊለጣጠፍበት አይገባም። ፈልኢስላሙ ዲኑን ካሚሉን ቢተክሚሊላሂ ለሁ። ኢስላም ሙሉ የሆነ ዲን ነው፣ አላህ ሙሉ አድርጎት። ሰዎች ተባብረው ተመካክረው አዋጥተው አይደለም ኢስላምን ሙሉ ያደረጉት። ኢስላምን አላህ ራሱ ነው ሙሉ ያደረገው። የኛ ግዴታ መከተል መተግበር ብቻ፣ ኢስላምን መኖር ብቻ። ኢስላም አድርጉ ያለንን ማድረግ፣ ተው ያለንን መተው፣ ሂዱ ወዳለን መሄድ፣ ያዙ ያለንን መያዝ፣ ልቀቁ ያለንን መጥፎ ነገር መልቀቅ። አላህ ሙሉ ያደረገው ዲን። ሌሎችም የኢስላምን ሙሉነት የሚያሳዩ የቁርአን አንቀጾች አሉ። ወቀውሉሁ ሰለላሁ ዐለይሂ ወሰለም ወኩሉ ቢድዓቲን ضላለህ። የነቢይ ሐዲትም መጥፎ ቢድዓ እንጂ ጥሩ ቢድዓ እንደሌለ ያሳያል። ከዚህም አንዱ ወኩሉ ቢድዓቲን ضላለህ፣ ቢድዓ በሙሉ ጥመት ነው። ቢድዓ በሙሉ ጥመት ነው። ወኩሉ ضላለቲን ፊናር፣ ጥመት በሙሉ ደግሞ ለእሳት ይዳርጋል። ጥመት ለእሳት ይዳርጋል። ይሄ ኢማም አሕመድ፣ አነሳኢ ሌሎችም የዘገቡት ሶሒሕ ሐዲስን ኩሉ ቢድዓቲን ضላለህ። ኡሱለል ፊቅህ ላይ ሉጋ ላይ ሲየገል ዑሙም የሚባሉ ቃላቶች አሉ። ሁሉን ነገር ሰብስበው የሚገልጹ ቃላቶች ማለት ነው። ኩል አቅዋ ሲየገል ዑሙም ትባላለች። ውስጡ ላይ ሁሉን ነገር የሚያካትት ቃል ከሚባሉት ሁሉ ጠንካራው ቃል ኩል ነው። ተማሪዎች መጥተዋል ሁሉም ከተባለ የቀረ የለም ማለት ነው። ስለዚህ ሁሉም ቢድዓ ጥመት ነው ካሉ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አይነት ቢድዓ ሲቀር ብሎ ነጥሎ ማውጣት አይቻልም። ኩል የሚለው አንድን ነገር ሰብስቦ ከሚገልጹ ቃላቶች ሁሉ ጠንካራ የሚባለው ሁሉን የሚያቅፈው ሁሉን የሚያካትተው ቃል ነው። ሁሉም ተማሪዎች ሁሉም ወላጆች መጥተዋል ተብሎ ከዛ እነገሌ ሲቀሩ አይባልም። አብዛኞች መጥተዋል፣ የተወሰኑት መጥተዋል፣ ብዙዎች መጥተዋል፣ ሁሉም መጥተዋል እነገሌ ሲቀሩ ይባላል እንጂ ሁሉም ከተባለ ሁሉም በሚገባን ቋንቋ ነው ሸሪዓው የሚያናግረን። ስለዚህ ነቢዩ ዐለይሂ ሰላቱ ወሰላም ኩሉ ቢድዓቲን ضላለህ፣ ቢድዓ ሁሉ ጥመት ነው አሉ። ነቢዩ ሁሉ ካሉ በኋላ ይሄ ሲቀር ብሎ ነጥሎ የሚያወጣ ምን አይነት ደፋር ስም? ሌላ ነቢይ መሆን አለበት። ወይም ነቢይ ንግግር አይችሉም፣ በንግግር በልጣችኋለሁ፣ በእውቀት በልጣችኋለሁ፣ ከእሳቸው ውጪ ሌላ ከአላህ ጋር የምገናኝበት መንገድ አለ የሚል ሰው አበት ይሄ አይሆን። ይሄ ብቻ ይበቃል። ኩልን ነጥሎ ማውጣት አይቻልም። ከዲን አንፃር የሚበጅ ቢድዓ የለም። ከዱንያ አንፃር የተለያዩ የሰው ልጆች ለህይወታቸው የሚያስፈልጉ ነገሮችን ሊፈጥሩ ይችላሉ፣ ሊሰሩ ይችላሉ። ከዲን አንፃር ግን ኩሉ ቢድዓቲን ፊዲኒ ضላላ። አብዱላህ ኢብኑ ዑመር፣ ኢብኑ አባስ፣ ኢብኑ መስዑድ ሌሎችም ሰሐቦች ደጋግ ቀደምቶች በሙሉ ይሄን የሚያጠናክር ንግግር ነው ያላቸው። ኩሉ ቢድዓቲን ضላላ ወኢን ረአሃ الناس ሐሰና ብለዋል ሰሐቦች። ኢብኑ ዑመር አው ኢብኑ አባስ፣ ኢብኑ መስዑድ ቢድዓ በሙሉ ጥመት ነው ሰዎች መልካም ነው ቢሉም ይላል። ቢድዓ በሙሉ ጥመት ነው ሰዎች መልካም ነው ቢሉ ይሄን ንግግር ምን አድርገነው ነው ቢድዓ ሐሰን ነው መልካም ነው ጥሩ ቢድዓ አለ ለዲን የሚጠቅም ከሆነ የምንለው? ማ هي البدعة في الدين ዲን ላይ አዲስ ነገር መፍጠር ማለት ምን ማለት ነው? መልሱ البدعة في الدين ዲን ላይ አዲስ ነገር መፍጠር ማለት هي الزيادة فيه ዲን ላይ መጨመር ማለት ነው። አው ኑቁሳን ወይም ደግሞ መቀነስ ማለት ይሄ አያስፈልግም ብሎ ከዲን የሆነ ነገር ማስወጣት
ወይም ደግሞ ይሄ ያስፈልጋል ብሎ ዲን ውስጥ ማስገባት መጨመር ይሄ ቢድዓ ይባላል። ቃለ ተዓላ ጌታ አላህ አለ ሙንኪረን እያወገዘ ዐለል ሙሽሪኪነ ሙሽሪኮች ላይ ቢድዓሁም ቢድዓቸውን እምነት ላይ አዳዲስ የፈጠሩትን ነገር እያወገዘ አላህ ምን አለ? አም ለሁም ሹረካ ለነሱ ሸሪካዎች አጋሮች አሏቸው እንዴ ከአላህ እኩል የሚያመልኳቸው? ሸረዑ ለሁም ለነሱ የደነገጉላቸው ሚነ ዲኒ ከሃይማኖት ከዲን ማለም ያእዘን ቢሂላህ አላህ ያልፈቀደውን ነገር አላህ ተባረከ ወተዓላ ያላሳወቀውን ያልደነገገውን ያልፈቀደውን ነገር የደነገጉላቸው ስሩ ብለው ያዘዟቸው ሹረካዎች አጋሮች አማልክቶች አሏቸው እንዲያ። ይሄ ከአላህ ውጪ ለማንም አይገባ ስልጣን ነው። ይሄን አድርጉ ይሄን አታድርጉ፣ ይሄ ዲን ነው ይሄ ዲን አይደለም የሚል አላህ ብቻ ነው። በራሳቸው ጊዜ አዳዲስ ነገር ለፈጠሩ ሰዎች ሙሽሪኮች አላህ ተባረከ ወተዓላ ይህን ጥያቄ አቅርቧል። ሊኖር አይገባም፣ የለም ደንጋጊ አላህ ብቻ ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም አሉ መን አሕደተ የፈጠረ የጨመረ ፊ አምሪና ሃዛ በዚህ በዲናችን ጉዳይ ላይ ማ ለይሰ ሚንሁ ከሱ ያልሆነን ነገር የጨመረ ያከለ ሰው ፈሁወ ያ የጨመረው ነገር ረዱን ተመላሽ ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ረዱን ማለት ገይሩ መቅቡሊን ተቀባይነት አያገኝም ማለት ነው። ነቢዩ ዐለይሂ ሰላቱ ወሰላም ያልሰሩትን ያላዘዙትን ዲን ላይ ራሱ ፈጥሮ የሰራ ሰው ማንም ይሁን ማን ሰሪው ከቁርአን ከሐዲስ ማስረጃ ከሌለው ስራው ተመላሽ ነው። ዘን ይህ የቢድዓ ታሪፍ ነው። ማ ሂየ አልቢድዓቱ ፊዲን ፊዲን ለምን ተባለ? ፊዱንያ ችግር ስለሌለው ከዱንያ ጋር በተያያዘ ሰዎች ህይወቴን ያቀልልኛል ያሉትን ነገር መፍጠር ይችላል። የፈለጉትን የምግብ አሰራር መጠቀም ይችላል። የፈለጉትን የልብስ አሰራር መስራት ይችላሉ፣ ከዲን የሚጋጭ እስካልሆነ ድረስ። የፈለጉትን የቤት አሰራር መስራት ይችላል። አልጋ እንደፈለጉ መስራት ይችላል። ጫማ እንደፈለጉ መስራት ይችላል። የተከለከሉ አንዳንድ ነገሮች አሉ፣ ያን ከመራቅ። ስለዚህ ቢድዓ የሚወገዘው በዲን ጉዳይ ነው። አንዳንድ ጅህልናቸው አናታቸው ላይ የወጣ ከዛም አልፎ የሄደባቸው ሰዎች አሉ። ስለ ቢድዓ ወንጀልነት ስታስተምራቸው ታዲያ ለምንድን ነው እናንተ አልጋ ላይ የምትተኙት፣ በማንኪያ የምትበሉት፣ መኪና የምትነዱት እያሉ ይዘረዘሩ። ሙኝ ያሉ ሞኞች ናቸው። ሁለቱን ማይለዩ የዱንያ ጉዳይ ላይ ነቢ ዓለይሂ ሰላቱ ወሰላም አንቱም አድራ ብለው እናንተ ይበልጥ ታውቃላችሁ ስለ ዱንያችሁ ብለው። ሐጃችን አይደለም ዱንያ፣ በአግባቡ ይጠቀሙ እንጂ እስራፍ ውስጥ አይግቡ፣ ኩራት ጉራ ውስጥ አይግቡ። ሙሉ በሙሉ አኼራን መረሳት የሚያስከትል ውጥረት ውስጥ አይግቡ እንጂ ሰዎች ዱንያ ላይ መፈላሰፍ ይችላል እንደፈለጉ እንደ ሀገሩ ከመኖር ጋር። ስለዚህ ቢድዓ የሚባለው ዲንን በተመለከተ ነው። ከፈለክ አልጋ ላይ ተኛ፣ ከፈለክ ፍራሽ ላይ ተኛ፣ ከፈለክ ድንጋይ ላይ ተኛ፣ ከፈለክ ጉድጓድ ውስጥ ገብተህ ተኛ፣ የሚከለክልህ የለም። ከፈለክ በእጅህ ብላ፣ ከፈለክ በሹካ፣ ከፈለክ በማንኪያ፣ ከፈለክ በእንጨት በስኪኒ የወጋህ ብላ። የምትበላው ነገር ብቻ ሐላል ይሁን። በእጅ መብላት ነው የሚሻለው በማንኪያ መብላት ሱና ነው አይደለም። ዛሬ ዓመት አካባቢ አልአዳብል ዐሸራ ላይ እዚህ አይነት ደርስ አንስተናል። አሻሂድ ስለ ዱንያ አይደለም፣ በዲን ጉዳይ ነው። ዲን አለም ቢድዓ አለም ይባል። ዲን ላይ በሩ ዝግ ነው። ሁሉም የፈለገውን ማድረግ የለበትም። አልቢድዓቱ ፊ ዲን ሂየ ዚያደቱ ፊህ አው ኑቅሳን። ዲን ላይ ቢድዓ መፍጠር ማለት መጨመር ወይም መቀነስ ማለት ነው። ቢድዓ የሚለው ቃል አስሉ አመጣጡ አዲስ የተፈጠረ ነገር ማለት ነው። እንደ ቃል ቢድዓ ማለት አዲስ የተፈጠረ ነገር ማለት ነው። ቁል ማ ኩንቱ ቢድዓን ሚነ ሩሱል እንደሚል እኔ አንድ ብዬ የተላኩ የመጀመሪያ ረሱል አይደለሁም፣ ከኔ በፊትም ብዙ ረሱሎች አልፈዋል። ስለዚህ ቢድዓ ማለት ለመጀመሪያ ጊዜ አንድ ተብሎ የተሰራ ማለት ነው። በሸሪዓ አንፃር ቢድዓ ማለት ዲን ላይ አዲስ የተፈጠረ ነገር ማለት ነው። እዚህ መጨመር መቀነስ የሚለው ሰፋ ባለመልኩ ሲገልጹትም የቢድዓን ውጤት የቢድዓን የተወሰኑ አንዳንድ ክፍሎችን የቢድዓን አይነቶችን በመግለጽ የተደረገ ታሪፍ ነው። ቢድዓን ነቢዩ ራሳቸው በሐዲሳቸው ገልጸውታል። ቢድዓ ማለት ምን ማለት እንደሆነ ነቢዩ ራሳቸው በሐዲሳቸው ገልጸውታል። የዒርባጥ ኢብን ሳሪያ
ሐዲስ ላይ አቡ ዳውድ ሌሎች የዘገቡት ሐዲስ ላይ ወኢያኩም ወሙሕደታቲል ኡሙር ፈኢነ ኩለ ሙሕደተቲን ቢድዓ ብላ አደራችሁን ተጠንቀቁ አዳዲስ የሚፈጠሩ ነገሮችን ዲን ላይ አዲስ የሚፈጠር ነገር በሙሉ ቢድዓ ነው ቢድዓ በሙሉ ጥመት ነው። ይሄ ግልጥ ያለ የነቢ ታሪፍ ነው። የቢድዓ ምንነት የገለጹበት ነው። ወኢያኩም አደራችሁን ራቁ ተጠንቀቁ ወሙሕደታቲል ኡሙር ዲንን በተመለከተ አዳዲስ የሚመጡ የሚፈጠሩ ነገሮችን ፈኢነ ኩለ ሙሕደተቲን ቢድዓ ዲን ላይ አዲስ የሚፈጠር ነገር በሙሉ ቢድዓ ነው ቢድዓ በሙሉ ጥመት ነው። በሌላም الإمام النسائي ليلوچم بزغبوت جابر بن عبد الله حديث لاي إن أصدق الحديث كتاب الله وأحسن الهدي هدي محمد وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة ይሉ ነበር ነብዩ አለይሂ ሰላቱ ወሰለም። ከንግግሮች ሁሉ እውነተኛ ንግግር የአላህ ንግግር ነው። ከመንገዶች ሁሉ ያማረ መንገድና ፈለግ የነቢ ሙሐመድ መንገድ ነው። ከነገሮች ሁሉ መጥፎ የከፋ ነገር ቢኖር አዳዲስ የመጣ የተፈጠረ ነገር ነው። አዲስ የተፈጠረ ነገር ሁሉ ዲን ላይ ቢድዓ ይባላል። ቢድዓ በሙሉ ጥመት ነው። ጥመት ለእሳት ይዳርጋል ይሉ ነው። በዚህ ሐዲስ መሰረት ቢድዓ ማለት ሐደስ ማለት አዲስ የመጣ አዲስ የተፈጠረ ነገር ማለት። ሐደሱ ግን ፊ አምሪና ተብሎ ተገድቧል። በዲን ጉዳይ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚን ይህ የሐዲሱ ማስረጃ ላይ እናገኘዋለን። መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን የዓኢሻ ሐዲስ። በዚህ በዲናችን ጉዳይ አዲስን ነገር የፈጠረ ሰው ይሄ የሰራው የፈጠረው የጨመረው ነገር ረዱን ገይሩ መቅቡል ተቀባይነት የማያገኝ አዲስ ነገር ነው፣ ውድቅ ነው። ዲኑ የአላህ ነው ተባረከ ወተዓላ። የማንም መጫወቻ መሆን የለበትም። ሰዎች በየዘመኑ በየጊዜው ሊያድሱት ሊቀይሩት አይገባም። ቤትህን ልብስህን ቀይር አድስ እንጂ እስላምን ዲንን ማደስ አያስፈልገው። ሙሉን የተረሱ ሱናዎችን የማስታወስ የተሐድሶ ስራ አለ። በየመቶ ዓመቱ አላህ ዲንን የሚያድስ ሰው ይልካል የሚል ይቀሰቅሳል የሚል ሐዲስ አለ። የተረሱ ሱናዎችን በማስታወስ የደከሙትን በማጠንከር ነው እንጂ የሆነን ቆርጦ አስወግዶ ሌላ በመቀጠል በመጨመር አዲስ በማስገባት ያለውን በማስወጣት አለ። አልኢስላሙ ዲኑን ሷሊሑን ለኩል ዘማን ወመካን። እስላም ለሁሉም ሀገር፣ ለሁሉም ዘመን፣ ለሁሉም ህዝብ የሚበጅ ዲን ነው። እኛ ዲኑን ተምረን ተረተን መተግበር ብቻ ነው የሚጠበቅብን። መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ የሚል ሐዲስም አለ። እኛ ስሩት ብለን ያላዘዝነውን ስራ የሰራ ሰው ስራው ተመላሽ ነው ይላል። እነዚህና መሰል ሐዲሶችን በማጠናቀር አንድ ላይ በማየት ቢድዓ ሶስት ነገሮችን ያካተተ ሲሆን ነው ቢድዓ የሚባል። አንድ ነገር ቢድዓ የሚባለው ሶስት ነገሮችን ሲያካትት ሶስት ነገሮች ሲኖሩበትም ሶስት ነገሮችን የያዘ ሶስት ነገሮችን ያሟላ ነገር ቢድዓ ይባላል። አንደኛው አልኢሕዳቱ በነቢይ ዘመን ያልነበረና ከጊዜ በኋላ የመጣ ከሆነ። ሁለተኛው አን ዩዳፈ ሃዛ አልኢሕዳቱ ኢለ ዲን ይሄ አዲስ የተፈጠረው ነገር ከዲን ጋር ካያያዙ ሰዎች ዲን ነው ካሉ። ሶስተኛ የዲን ማስረጃ ከሌለው የቁርአን የሐዲስ ማስረጃ ከሌለው አዲስ የተፈጠረ ነገር ከሆነ ከነቢ በኋላ ይሄ የተፈጠረውን ነገርም ሰዎች ወደ ዲን ካስጠጉት ወደ ዲን ላስጠጉት ከጊዜ በኋላ ለፈጠሩት ነገር ምንም ማስረጃ ከሌለው ይሄን ቢድዓ ይባላል። ይሄን ሶስት መስፈርት ካሟላ ማንኛውም ነገር አፈህም ወልተህ ቢድዓ ነው በል። ይሄን ሶስት መስፈርት ካላሟላ የዲን ቢድዓ ነው አትበል። ለምሳሌ አዳዲስ ነገሮች ከሚባሉት አንዱ በመኪና መጓዝ። አንድ ሰው በመኪና ቢጓዝ በነቢይ ዘመን ያልነበረ ከመሆኑ አንፃር አዲስ የተፈጠረ ሊባል ይችላል። ግን ወደ ዲን አስጠጋሁት ወይ አላስጠጋሁም ቢድዓ ይባላል። ጁሙዓ ቀን በመኪና መሄድ ሱና ነው ይላል አንድ ሰው፣ አሁን ቢድዓ ነው እንለዋል። ለጁሙዓ ሶላት በመኪና መሄድ ሱና ነው ቢል አሁን ቢድዓ ነው እንለዋል። ሱናው በእግር መሄድ ነው፣ እንደው መራመድ ነው አጅር ስለሚያመዝ። ሌሎችም ዘመናዊ የሆኑ ሰዎች ከጊዜ በኋላ የደረሱባቸው ነገሮችን የዲን አካል ነው ሳይሉ ቢሰራ አንድ ሰው ቢድዓ ይባላል። ነገር ግን ከነቢ በኋላ ከተፈጠረ የዲን አካል ካደረጉት ሰዎች አጅር ይገኝበታል፣ አላህን ያስደስታል፣ ዒባዳ ነው ካሉ ምንም ማስረጃ ከሌለው ይሄኔ ቢድዓ ይባላል። እነዚህ ሶስት መስፈርቶች ከተሟሉ ቢድዓ ነው ብለን ልንከለክል ልናወግዝ ከሱ ልንርቅና ልንጠነቀቅ ይገባናል። السؤال الثامن والخمسون
هل في الإسلام سنة حسنة إسلام لاي ملكام سنة آل اندي الجواب ملسو نعم آون آل في الإسلام سنة حسنة بزو ملكام سنة وچالو إسلام لاي إسلام حقيقات له ملكام سنة ناتشو ملكام منقد ناتشو ملكام جمارو ناتشو سووچ በሄዱበት ሁሉ የእስላም የዲን አካል የሆኑ ነገሮችን ጀምሮ አሳይተው ሰዎች ከተከተሏቸው ይሄ መልካም ሱና ይባላል። አዲስ ሱና መፍጠር ሳይሆን ያለውን ማስተዋወቅ ነው። መንሰና وقال صلى الله عليه وسلم ነብዩ ብለዋል መንሰና የደነገገ ወይም ከፍቶ ያሳየ ፊልኢስላም ኢስላም ላይ ሱነተን ሐሰና መልካም ሱናን መልካም መንገድን ከፍቶ ያሳየ ጀምሮ ያሳየ ሰው ፈለሁ አጅሩሃ የዛ የመልካም ጅምር አጅር ለሱ አለለት ወአጅሩ መን ዐሚለ ቢሃ እሱን ተከትሎ ያሃን ሱና የሰራውን ሰውን ያክል አጅር አላህ ይሰጠዋል ሚን ባዕዲሂ ከሱ በኋላ ወአጅሩ መን ዐሚለ ቢሃ መን ባዕደሁ ከሱ በኋላ በዛ ሱና የሰራበትን ያክል ሰው አጅር አላህ ይሰጠዋል። 100 ሰው 1000 ሰው ተከትሎት መልካሙን ስራ ቢሰራው የነዚህን የተከተሉት ሰዎችን ሁሉ አጅርና ምንዳ አላህ ተባረከ ወተዓላ ይሰጣል። ሚን ገይሪ አን የንቁሰ ሚን ኡጁሪሂም ከነሱ አጅር ሳይቀንስ ሸይኡን አንዳች ነገር ሳይቀንስ ሙሉ የተከተሉትን ሰዎች ምንዳ አላህ ተባረከ ወተዓላ ይሰጠዋል። ረዋሁል ቡኻሪ ዘግበውታል። እዛን እስላም ላይ መጥፎ ቢድዓ እንጂ ጥሩ ቢድዓ የለም ብለን ዘጋን። እስላም ላይ የሚሰራ ቢድዓ ሁሉ ጥመት። አንዳንድ መልካም ነገሮችን ሰዎች ሰርተው ቢድዓ ካሉት ቢድዓ አትበሉት። መልካም ከሆነ ቀድሞውኑ የዲን አካል ነው። ኸይረን ሁሉ ሊያስተምሩን ነው ነብይ የመጡት አለይሂ ሰላቱ ወሰላም። ቢድዓ ከሆነ ደግሞ መልካም ብትሉትም መልካም አይሆንም። የቢድዓ መልካም የለም። ነብዩ አለይሂ ሰላቱ ወሰላም ቢድዓ በሙሉ ጥመት ነው ብለዋል ብለን ይሄን ዘጋን። መልካም ሱና ሳለ ወይ መልካም ጅምር ሱና ማለት መንገድ ማለት ነው ብለናል። ጥሩ መንገድ አለ ወይ? ጥሩ ጅምር አለ ወይ? አዎን አለ። የተለያዩ የተረሱ ነገሮችን ማስታወስ ጥሩ ሱና ይባላል። አዲስ ህግ ማውጣት ይሄ ቢድዓ ይባላል። አይቻልም። ይሄ ልብ መባል አለ። እስላም ላይ መልካም ሱና አለ፣ ሱነቱን ሐሰና አለና ሱና ሐሰና ነው ያልኩ እኔ መልካም የመሰለኝ ሁሉ ፈጥራለሁ አይባልም። ሐሰና ከሆነ ዲን ውስጥ አለ ማለት ነው መጀመሪያ። ሐሰና ካልሆነ ቢድዓ ነው ማለት ነው። መልካም ሱና፣ ጥሩ መንገድ፣ ጥሩ አርአያነት፣ ጥሩ ጅምር ሊኖር ይችላል ወይ? አዎ አለ። ነቢ ዓለይሂ ሰላቱ ወሰላም መን ሰነ ፊል ኢስላሚ ሱነተን ሐሰና እስላም ላይ ጥሩ ሱናን መልካም ጅምርን የጀመረ ለሱ ያ የጀመረው መልካም ጅምር አጅር አለለት። እሱን ተከትለው መልካሙን ነገር የሰሩ ሰዎችም ምንዳ ከነሱ ምንም ሳይቀነስ በተከተሉት ሰዎች ልክ አላህ አጅር ይሰጠዋል ብላ። ይሄ ሐዲስ የተባለው የተነገረው በምክንያት ነው። አስባቡ ውሩዲል ሐዲስ የሚባል ነገር አለ። ሰበቡ ኑዙል ቁርአን ላይ ይሄ አንቀጽ የወረደበት ምክንያት እንደሚባለው ሁሉ ሐዲስ ላይም አስባቡ ውሩዲል ሐዲስ የሚባል ነገር አለ። ነብዩ አለይሂ ሰላቱ ወሰላም ሐዲሱን የተናገሩበት ምክንያት ማለት ነው። ይሄን ያሉት የተቸገሩ ሰዎች ከሌላ ሀገር መጥተው ሰደቃ እንዲሰጣቸው እርዳታ እንዲደረግላቸው ነብዩ አለይሂ ሰላቱ ወሰላም ጥሪ አቅርበው ከረጂዎች መሃል እጅግ በጣም ትልቅ የሚባል እርዳታን ይዞ ሲመጣ ሰዎች የእሱን እርዳታ አይተው ተነሳስተው መጀመሪያ የተቸገሩ ሰዎችን ሲያዩ ነብዩ አለይሂ ሰላቱ ወሰላም ፊታቸው ተቀያይሮ ነው ተከፍተው ነው። ለመጀመሪያ ትልቅ ሰደቃ ይዞ የመጣውን ሰው አይተው ሰዎች ያላቸውን ሁሉ አምጥተው የሰጡ ፊት ለፊታቸው ብዙ የእርዳታ ቁልልን ክምርን አዩ። ይሄኔ ፊታቸው ፈታ ለነብዩ አለይሂ ሰላቱ ወሰላም ተደሰቱ። ይሄኔ ነው መን ሰነ ፊል ኢስላሚ ሱነተን ሐሰና ያሉት። ኢስላም ላይ መልካም ጅምርን የጀመረ ለሱ የጀመረው መልካም ነገርና እሱን ተከትለው የሰሩ ሰዎችን አጅር አላህ ይሰጠዋል። ልብ በሉ። እዚህ ጋር ሰውየው በመሰረቱ የተደነገገውን ሰደቃን የጀመረው አዲስ ነገር ለመፍጠር ይሄ ደሊል አይደረግም። አዲስ ነገር እየፈጠሩ ለመስራት ደሊል አይደረግም። ለምን ከተባለ ሰደቃ በቁርአን በሐዲስ የተደነገገ ጉዳይ ነው። ግን እዛች ቦታ ላይ እሱ መልካም ጀማሪ ሆነ፣ ፈርቀዳጅ ሆነ። ስለዚህ መልካም ጀማሪ ፈርቀዳጅ መሆን ይቻላል። በዲኑ የተደነገገ የተወደደ አድርጉት ተብለን የታዘዝነውን ነገር ሰዎች በረሱበት በዘነጉበት አካባቢ ላይ ፈርቀዳጅ መሆን፣ ቀድሞ ጀማሪ መሆን፣ መሪ መሆን
መልካም ሱና ነው ይሄ ማለት ነው። ኸይርን ለመጀመር አንዳንዴ ሰዎች ይፈራራሉ። እኔ አልጀምርም፣ እሱ ይጀምር፣ እሷ ትጀምር ይላል። በቤትም ይሁን በአካባቢ ደረጃም ይሁን በተለያዩ አጋጣሚዎች ሰዎች ተሰብስበው ቀድሞ እኔ ጀምራለሁ ያለ ሰደቃ ለመስጠት ይሁን ሴት ልጅ ሒጃብ ለማድረግ ይሁን ሌላ ኸይር ስራዎች ላይ ቀድሞ ከቤተሰብ ከአካባቢ ከሀገሩ ፈርቀዳጅ የሆነ እሱን አይቶ ሰዎች ተነሳስተው ባደረጉት በሰሩት ኸይር ስራ ልክ አላህ አጅር ይሰጠዋል። ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይኡን ከነሱ አጅር ምንም ሳይቀነስ። አንድ ሰው ኸይርን ጀመረ 1000 ሰው እሱን አይቶ ኸይሩን ሰራው የ1000 ሰው አጅር አላህ ይሰጠዋል ከነሱ አጅር ምንም ሳይቀነስ። هذا بالله التوفيق. زاد برسالة زي ما كان. السلام عليكم ورحمة الله وبركاته.